सब्सक्राइब करके बाद में अनसब्सक्राइब मत कर देना वरना हम भी कर देंगे। प्लीज एक दूसरे को सपोर्ट करें। በቀለ የገደለ አብይ አህመድ ነው። ነገር እናትን ያስደፈረ የትግራይ እናት አስደፈረ፣ የአማራ እናት አስደፈረ፣ የኦሮሞ እናት አስደፈረ ማለት በዚህ ሶስት ብሔሮች አንተ የኔን ሀሳብ እኮ እየተቀበልክ አድርገህ ትሰማለህ። ጥርግርግርግርግ አድርገህ የካድክ እንዴት አድርገህ ለካህዲ ኮድን መስጠት የለበትም። ስለፈለከው እኮ ይችላል። ከፈለከው ወርደህ ሌላ ሰውን አስገባልኝ። ወንድ ባለም አልፈልግም። እኔማ አንተ እኮ የምትናገረው ስለማይጥም እኮ ነው። እውነት ተናገርን ስልስማ እውነት ተናገር። ግን እውነት አትተናገራትም። እንዴት አድርገህ እውነት እየተናገርክ አይደል? እውነት አሁን አንደኛ ነገር ይኸውልህ ወንድሜ፣ አንተ አሁን እኔ ከአንተ ራሱ አንድ ጥያቄ አለ። አንተ የትግራይ ህዝብ ታጋይ ነው ለማንነቱ መልስልኝ። ለህይወቱ ለማንነቱ አንተ የትግራይ ህዝብ ታጋይ ነው ለማንነቱና ለህይወቱ ማለት ይሄ ዋት ታጋይ ነው። ተቀበል። ይሄ ዋት ታጋይ ነው። አንተ ዋት የትግራይ ህዝብ ነው። ዋት ማለት ትግራይ ነው ማለት ቆይ አንተ ፖለቲካ ሰርተሃል ማለት ነው። ፖለቲካ ነው የፖለቲካው መብራን የትግራይ ህዝብ አይመለከትም። ወደ ብሔር አትበል። አንተ እኮ ወደ ብሔር ካልከባህማ እንደ ሃይማኖት ወይም ደግሞ እንደ ተቋም ወይም ደግሞ እንደ ሰው ካሰብክማ የኢትዮጵያ መንግስት ምን ሰርቷል ብለህ አልጠየቅህም። አንተ በምን አይነት ቋንቋ እንደምትናገረው እኮ ግራ ገብቶኛል። የኢትዮጵያ ሃይማኖት በምን አይነት በመከላከያ ሚኒተር እኮ ነው የምትናገር ያለ። መከላከያ ሚኒተር የሚባል በኢትዮጵያ ጆኖሳይደር ነው የምልህ እኮ ያለው። ይህንን ማታምንበት አሁን እኮ የኢትዮጵያ ወጣት አዳምጠኝ፣ የኢትዮጵያ ወጣት በእያንዳንዱ ክፍል ያለበት ነው ህዝቡን የሚያስተዳድረው ያለ በሚዲያ በዛው ስትሄድ በትግራይም ለትግራይ ብሎ አማራም ኦሮሞም ከዛም ተሰብስቦ ሲያዋጣ ኤርትራም ጨምሮ አማራም አሁን በምሳሌ በዚህ አጋጣሚ ከቻልክ ሚኒተርህን አውልቀህ መከላከያ የሚል ቃል አስቀርጥማት ነው። እናንተ ያፈናቀላችሁ፣ እናንተ የደበደባችሁ፣ እናንተን የደፈራችሁ፣ እናንተን የዘቀዘቃችሁ፣ እናንተን ያጠፋችሁ ማህበረሰብ ደብረ ብርሃን ላይ የሚገኝ ማለት ነው የኢትዮጵያ መከላከያ ማለት ነው። የኢትዮጵያ መከላከያ የሆንን ተው ጁንታማ ጨፍጭፏል፣ ለአማራ ህዝብ አጥፍተዋል ብላችሁ ከትግራይ ጋር ጫፋጭፋችሁ እንዳጣፉን ፈልጋችሁ የነበር የአብይ አህመድ ሚኒተር ነው። አንተ ላታውቅ ትችላለህ። ዳቦ የምትበላ ብቻ ነው የምትሆነው። ዳቦን አትሪን አላውቃላቀለ እውነት ነው የምናገር። ደብረ ብርሃን ያለው ፋኖን ታቆለጳጵሳለህ። አንተኛ ፋኖን ፈርተህ ነው አንተ ደንቆሮ ማይም ፋክት የሆነ ነው የምናገር። እኔ ለሰው አንቋላምጥማ ዳንኤል ክብረት አለልህ ምክትል ጠቅላይ ሚኒስትር ማነው ስሙ አረገ እንትን በዚህ ኮመንት ላይ ጻፉልኝ። ታብታብ አድርጉ። ማነው ስሙ ምክትል ጠቅላይ ሚኒስትሩ? ኧረ እባካችሁ የጠቅላይ ሚኒስትሩ እንጃላቱ ገደል ይግባ። ራሱ ምን ያደርግልኛል እሱ? አማራን ይወክላሉ አይወክሉም? ለማኝ ናቸው። ለራሳቸው ሆዳቸው የሚሞሉ እንዳንተ አይነት ዋጦ ምንም አታመጣም። አንድ ጥፍር ቆሻሻ ምንም አታመጣም። አይገርምህም? ቆይ አሁን አናመጣም አይደል? አሁን በደብረ ብርሃን ያለው እናትን ግን አትክላቸውም። በህንጻጥና በማዕስከር ሱዳን ያለው ግን አትክላቸውም። አንተ አሁን በሱዳን ሀገር ወጥቶ በደብረ ብርሃን ላሉ አታውቅም። ወክላሉ ምችለው ሁሉ አደርግላታለሁ። አንተማ ገላታል እኮ አንተ ደንቆሮ መሀይም። አንተ የኢትዮጵያ ህዝብን የምትበትን የኢትዮጵያ ህዝብ እኮ ለማ ያስባልከው እኮ አንተ ነህ። ወብታል የኢትዮጵያ ህዝብ ለማ ያስባልከው እንደ ለማ የሆነ ሊቀጥል ያስቻልከው እኮ አንተ ላይ ደንቆሮ መሀይም ነህ። መከላከያ እኮ አይደለም ሽበታ መሀይም። አሁን እኮ ስድብ የለም እኮ እዚህ አሁን አትሳደብ። ምን ያደርግልሃል? አዳምጠኝ። በታንክም እኮ ገጥመናል። በዲስካም ገጥመናል። አንደኛ እየሞቀ ነው ያሉኝ። በጣም እየሞቀብኝ ነው። ተረጋጋሲ ንፋሱ አንተ ባንዳማ ከስከ ስንት ሺዎች እኮ ተቀጥራችሁ ነበር። ባንዳ ጌታቸው ረዳ ነው በሌሊት ያወጣችሁ እና ትንብዳለት የሽርሙጣ ልጅ እንጂ ይሄንን ባንዳ ከሃዲ የትግራይ አማራ ጌታቸው ረዳ ነው ጦርጎ የወሰደላችሁ ወደ እናንተ እንጂ ከሃዲዎች እናትን የኢትዮጵያ እናትን የደፈራችሁ እኮ ነበራችሁ። ግን ገዛን በብር ለጌታቸው ረዳ ቁም ነገር እናወራ። ኧረ ስድብ የማይበቃቸውም በስድብም አንተማ ብንሳደብ ጦርነትም ነበርንበት እኮ ገጥመናል። ታውቃለህ እኮ በሺዎች እኮ ተቋጥራችኋል። እንዲህ ብለህ ላሳየው ቪዲዮ መብራት ከፈለክ ላሳየው ቪዲዮ ለእኔ
አዎ ለኔ ነው እንዳትኖር ግን የተማረኩ እንዳትኖር እመብርሃን ትኖራለህ። እርግጠኛ ነኝ ትኖራለህ። የተማረክ ትኖራለህ። እንዳትኖር ተማርከና ወልዳይ ቆይ ወልዳይ ልጅ ተረጋጋ። በመጀመሪያ ወልዳይ ልጅ ተረጋጋ። እስቲ አንደኛ አንተ በጣም እየተናደድክ ነው። ምን ያናደድ? አላላ እንዳንተ አይነት አንተማ ቁጭ ብለሃል በውሃ ተዳንቃቃ። በኢትዮጵያ ገብር አይደል የአማራ ወጣት አርሶ አደር የትግራይ አርሶ አደር እኮ ነው እናንተን የሚያበላቸው። መብርሃን የትግራይ እናት የአማራ የኢትዮጵያ መከላከያ እኮ ያሳደገች። ከዚህ እናውጣ። አሁን አንድ ነገር ምን ስማ አዳምጠኝ። የትግራይ እናት ከጠበቅልኝ የአማራ እናት ከጠበቅልኝ እኮ ኢትዮጵያ መከላከያ ነበርኩ። አልነካናቸውም። ስናከብራቸው ቁጭ ብለን ከኖርን እንኳን መኪና ላይ መከላከያ ሲመጣ ከነምኒተሩ ተነስተን ቁጭ አድርጎ ነው የምንሄድ ሰው ነን። አስተዳድጋችን እኮ ናቃለን። አስተዳድጋችን እኮ ናቃለን። ኢትዮጵያ ክብር እኮ ምን እንደሆነ ነው። ትግራይ ያው እውነት ነው። አሁን ያልኮ ትግራይ ህዝብ እንደዛ ነበር። እውነት ነው። እሱ ለምን አሳረዳችሁ? እንግዳስ እኛ ስለዚህ አሳረዳችሁ እኮ እና እናት እኮ ገደላችሁ። እኛ እኮ እያልኩ ያለ እኛ አሁንም ህዝብ እያሳደደን አይደለ? አንተ ነው አሁን እያሳደደን ያለ። አሁን አንተም ባገኝ ለምን ጥላችሁ ሄዳችሁ? ዛላንበሳ ለምን ጥላችሁ ሄዳችሁ? ለአማራ ክልል ልትዋጉ አይደል? ከፕሪቶሪያ በኋላ እኮ እርቅ ፕሪቶሪያ ከተደረገ በኋላ ማለት ነው። ፕሪቶሪያ እርቅ ከተደረገ የኢትዮጵያ ስርዓት ህገ መንግስት ይተከል ሲባል እኮ በዛላንበሳ አይደል የነበራችሁ? ለምን በባድመ ገብታችሁ አይደል የነበራችሁ? በአድዋ ለምን ገብታችሁ ነበራችሁ አይደል? በጎር ስናይ ገብታችሁ ነበር አይደል? በጎራ ገብታችሁ ነበር አይደል? ለምን ጥላችሁ ሄዳችሁ እናንተ? አሁንም አለን። የት ሄደን እኛ እኮ አሁንም እናንተ ጋር ነው አለ። የሆነ ነገር ትግራይ ላይ የሚፈጠር እኛ እንመጣለን። ትግራይ ክልል አንድ ወታደር ያለ፣ አማራ ክልል ግን እናት የደፈራችሁ እናት የገደላችሁ ነው። እዛ አላችሁ። አማራ ክልል አላችሁ። ላስገባልህ የሆነ ከአማራ ተወላጅ አንድ አስገብቼ ይንገርህ እንዳላችሁ። አማርኛ አይችሉም ማለት ችግሩ እኮ እሱ ነው። አሁን አንተ ነው በደንብ እየተናገርክ ያለ። አንተ አሁን ከዚህ ጭቅጭቅ ወጥተን እንዴት አድርገን እንደ በፊቱ እንሁን የሚሉ ላይ ለምን አትናገርም? ካለች ጌወን ካለ አስገብልኝ። ጌወን ካለ አስገብልኝ ወይም ሼር አድርጉልኝ። ጌወን ካለ ሼር አድርጉልኝ። ጌወን ጅጂ ሰሜናዊ ያላችሁ እዚህ ካለ ጌወን አስገብልኝ ወይም ደግሞ ሼር አድርጉልኝ። ላመጣልህ ነኝ። አማርኛ ይነግርሃል። ልክ እንዴት እንደሆነ ጦርነት ይነግርሃል። እመብርሃን ጊዮን እኮ አውቃለሁ። ስማ ጊዮንን አውቃለሁ እኮ አስገባለሁ። ሶስታችን ቁጭ ብለን እናወራለን። ከፋኖም ከፒፒም እናወራለን። ችግር የለውም። ፒፒ ግን አለ ካቢ መከላከያ ካቢ ጋር ነው የምናወራው። አንድ ጥያቄ ልጠይቅ ደግሞ አሁን ያልኮ ላይ አንድ ጥያቄ ልጠይቅ። 2009 2007 6 ወደዛ ያለ እኛ የማን ወታደር ብለን እየተጠራን ነበረ? የመቼ መከላከያ መቼ 2006 8 9 አካባቢ ምን ብሎ ነው የሚጠራው? የኢትዮጵያ መከላከያ ኤክስ የወያኔ መከላከያ ተብለን እየተጠራን ነው። ሸውዷል። አባዱላ ገመዳ እዚህ ላይ ሸውዷል። አባዱላ ገመዳ ሸውዷል ሳይሆን የወጡ ተከት ወይም የአጎት ልጅ ሊሆን ይችል እንጂ ይሄ ውሸት ጥርት ያለ ውሸት የወያኔ የሚብለው ማለት ነው። ወያኔ ወታደር የትፒኤልኤፍን መከላከያ ታውቀዋለህ? የትፒኤልኤፍን መከላከያ የሚባለው ደርግ ኢህአዴግ የኢትዮጵያ ህገ መንግስቱ ከ88 በታች የነበረ የወያኔም ምክንያቱም ህገ መንግስቱም አልተዋቀረም ነበር። በህገ መንግስቱም ክፍተት ሊኖር ይችላል። ደርግን ከጠፋ በኋላ ለተወሰነ ህገ መንግስቱ ከጸደቀ በኋላ ግን የኢትዮጵያ መከላከያ ተጠርነት ላይ ኢህአዴግ ልትሆን ትችላለህ። ችግር የለውም። የትፒኤልኤፍ መከላከያ የሚባልማ ቆይ የድሮ ነው። በ11 በደደቢት ነበርክ እንደ አንተ ደደቢት ነበርክ። ደርግ ተዋግቶ አንተ ወታደር አልነበርክም ማለት ነው። እኛ ወታደር አልነበርክም አይደለም። ደደቢት አልተዋጋህም አንተ። ደደቢት ገብተህ ነበር። እኔ እኮ የትፒኤልኤፍ ወታደር እኮ እላለሁ። እኔ የወያኔ ወታደር ነኝ እንዴ? እና የማን ወታደር? ቆይ እውቅና እዚህ ላይ ነው የማውቀው። እኔ የማን ወታደር ነኝ? አሁን የወያኔ ወታደር ነው። አሁን የወያኔ ወታደር ነው ወይ ወደ ኢትዮጵያ ወታደር ነው? በቃ ታብታብ አድርጉ። የመጨረሻ መከላከያ የኢትዮጵያ ያልተማራችሁ ደደብ እንደሆናችሁ መብርሃንን ብዙ ይመሰክርላል። እኔ የወያኔ አይደለም። ወያኔ ቢባል እኮ እንኳን የወያኔ መከላከያ ቢሆን ኑሮማ
ወታደር ቢሆን ረማ ቤተ መንግስት ወያኔ የቲፒኤልኤፍ መንግስት ታውቀዋለህ? ቤት ጽህፈት ወይም ደግሞ ጀባ ምናምን ቤልማ ወይ ታገኘው ነበር። አላገኘሁትም። እኔማ የትግራይ እናት ወታደር ጠባቂ ነኝ። ወንድ ባለ አንተ ስትደፍራት የተዋጋ ማን ነው? እኔ አይደለሁ እንዴ? ደብረጤን ተዋግተዋል። ደብረጤን እኮ በሌላ ስራ ነበር።